ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አሁንም የዲያቆን ምህረት ጉዳይ አሁንም ዓለምን እያነጋገረ ይገኛል። እጅግ በጣም ሆት ኢሹ ሆኗል። ማለትም ይህ ዲቤት ከሆነ ሳምንታት ቢሆነውም ነገር ግን አሁንም እጅግ በጣም በሚገርም ሁኔታ ማነጋገሩን ቀጥሏል። የተለያዩ ኢንተርናሽናል የሆኑ የዩቲዩብ ቻናሎች እንዲሁም ሚዲያዎች እየዘገቡት ይገኛሉ በአሁኑ ወቅት ማለት ነው። እንደሌሎቹ ቫይራል እንደወጡ ቪዲዮዎች ቢሆን ኖሮ እስካሁን ድረስ ማነጋገሩ እጅግ በጣም ይቀንስ ነበር። ነገር ግን እጥፍ ድርብ እየሆነ ብዙ ሰዎች እንግዲህ ስለ ኦርቶዶክስ ቤተክርስቲያን ማለትም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ጥያቄዎችን እየጠየቁና ብዙ ትምህርቶችን እየወሰዱ ይገኛሉ። ሁለቱም የፕሮቴስታንት ሃይማኖት ተከታይና ፓስተር የሆኑት አባትና ልጅ በዚህ ዲቤት እንደተሸነፉ ኦፊሻሊ አምነዋል። ኦፍ ኮርስ በዚህ ዲቤት ላይ ሽንፈታቸው ላለማመን ብዙ ሪዝኖች እያመጡ ይገኛሉ። ነገር ግን እነዚህ ሪዝኖችና ምክንያቶች እዚህ ግባ የሚባሉ ሪዝኖችና ምክንያቶች አይደሉም። ከዲያቆን ምህረት ጋር ከነበራቸው ዲቤት በኋላ ራሱ በሄዱባቸው ዲቤቶች እዚህ ጋር የተያዘ ጥያቄዎች እየተነሳባቸው እጅግ በጣም ተቸግረዋል። በዚህም ለ19 ደቂቃ በቆየው ዲቤት እንግዲህ ብዙ ሰዎች ትምህርት እየወሰዱ ይገኛሉ። ብዙ ጥያቄዎችን ሜንሽን እያደረጉ ይገኛሉ። በተጨማሪም እጅግ በጣም ብዛት ያላቸው ሰዎች ስለ ጥንታዊ የኦርቶዶክስ ቤተክርስቲያን መማርና ማወቅ የሚፈልጉ ሰዎች ወደ ሚዲያው እየመጡ ይገኛሉ። ለዚህም ምክንያቱ እንግዲህ የዚህ ቪዲዮና የሁለቱ አካላት ዲቤት ነው ማለት ነው። እና በተጨማሪ ሁለቱ አባትና ልጅ ፓስተሮች ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ዕውቀት የላቸውም ብዬ አስባለሁ። ማለትም ዛትማች የሆነ ዕውቀት የላቸውም ብዬ አስባለሁ። ነገር ግን ኖሃው ነበራቸው። ማለትም ስለ ኢትዮጵያ የሚያውቁት ነገር አለ። ይህንንም የሚያሳይ አንድ ቪዲዮ ፖስት ተደርጓል። ማለትም ከአንድ ዓመት በፊት ነበር ይህ ቪዲዮ የተቀረጸው። በዚህም ቪዲዮ ላይ አንድ አፍሪካዊ ማለትም ናይጄሪያዊ ሰው ክርስቲያኒቲ ከኢሮፕ ቀድሞ ማለትም አሁን ካላችሁበት ሀገር ቀድሞ ነበር አፍሪካ ውስጥ የነበረው ብሎ ሲነግራቸው ይሰማል በዚህ ቪዲዮ ላይ። እሱም በዛ ጊዜ ቃል በቃል እንደተናገረው ኢሮፕ ሀገር ውስጥ ክርስቲያኒቲ ከመግባቱ በፊት አፍሪካ ውስጥ ክርስቲያኒቲ ነበረ፣ ማለትም ኢትዮጵያ ውስጥ ክርስቲያኒቲ ነበረ ብሎ ተናግሯል። ወደ አፍሪካ በቀኝ ግዛት አይደለም ክርስቲያኒቲ የገባው፣ ቀድሞ እነሱ ከመምጣታቸው በፊት ወይም እነሱ ክርስቲያኒቲን ከማወቃቸው በፊት ኢትዮጵያ ውስጥ ነበር፣ አፍሪካ ውስጥ ነበረ ብሎ ሲናገር እንሰማዋለን። እናድምጠው። Christianity was in Africa before Europe. Whoa, did you hear that? Christianity was in Africa before Europe. Yeah, like Ethiopia. Go ahead, keep going, brother. The Ethiopian Bible is older than the King James. And thank you. That's exactly right. The argument that Christianity brought, that colonialism brought Christianity to Africa is completely wrong. Why is it completely wrong? Because Christianity was already in Africa before Europe. Christianity was in Africa before Europe. Everybody hear that? And one thing you need to know is that Christianity is not a European religion. Whoa, whoa, whoa. One more time. Real loud. Christianity is not a European religion. Man, you're awesome. ናም ብዙ ጊዜ ሶሻል ሚዲያ ላይ እንደመስራቴ እንደዚህ አይነት ሐሳቦች ይመጣሉ። ነገር ግን ቶሎ ነበር የሚጠፉት ከሶሻል ሚዲያው። በአሁኑ ወቅት ግን እስካሁን ድረስ በሶሻል ሚዲያው ላይ ካየኋቸው ቶፒኮች መሃል እጅግ በጣም ለብዙ ጊዜ የቆየ እስካሁን ድረስ መነጋገሪያ የሆነ ማለትም ሳምንታት አስቆጥሮ ያየው ቶፒክ እና ሐሳብ ይህ ብቻ ነው። ይህ ነገር ለየት ያደርገዋል። አሁንም ኢንተርናሽናሊ ማለትም ኢንተርናሽናሊ ግሎባሊ ነው መነጋገሪያ የሆነ ያለው። እናም ሁለቱ አባትና ልጅ ፓስተሮች ስለ ኢትዮጵያ ቀድመው ያውቁ ነበር፣ ነገር ግን በቂ ዕውቀት አልነበራቸውም። ይህንን ነገር ንቀው ስላለፉት ነበረ በዚህ ችግር ውስጥ የገቡት ማለት ነው። ክርስቲያኒቲ ከኢሮፕ ቀድሞ ኢትዮጵያ ውስጥ መኖሩን እያወቁ ዕውቀቱ ስለሌላቸው ነበር ይህን ዲቤት ሉዝ ያደረጉት ማለት ነው። አዲስ ነገር ካለ ማሳወቃችሁ ይሆናል። ብሩክ ነኝ። መልካም ቀን። ከኦርቶዶክሶች ጋር ያለንን ልዩነት ብቆጥርልህ 3 or 4 አይሞላም። የኢየሱስ አማላጅነት ነው። እናንብ ካሉ መጽሐፋቸውን እንደሚያማልድ እነሱም ሊያውቁ ይችላል። ቢያንስ በአሐዱ ወልድ ከእግዚእነ ኢየሱስ ብሎ ብዙ ልዩነት የለም ማለት የኢየሱስ አማላጅነት መዳን በጸጋና በእምነት ነው። እሱንም መምህሮቻቸው ሲያስተምሩ እየሰማን ነው። እኛም በስራችን ድናለን አላልንም እያሉ ነው። ብዙ ብትቆጥረው 7 አይሞላም። ይህ የፕሮቴስታንት መምህር እንደተናገረው በእኛና በእነሱ መካከል ያለችው ልዩነት እንደምትታሰበው በጣም ትንሽዬ ልዩነት አይደለችም። ወይንም ደግሞ ለዘመናት ስንፋጅበት እንደነበረው ድንግል ማርያም ተማለለች አልተማለችም፣ ኢየሱስ ያማልዳል አያማልድም፣ ይሄ አይደለም በጣም ትልቁ ልዩነታችን። በጣም ትልቁ ልዩነታችን የመዳን ትምህርት ወይም የነገረ ክርስቶስ ትምህርታችንም ነው። በአጠቃላይ የመዳን ትምህርት ሰፊ ልዩነት አለ። ለምሳሌ ከዚህ ጋር ተያይዞ ፕሮቴስታንቱ እንኳን እርስ በእርሱ በመዳን ትምህርት ሰፊ ልዩነት አለ። ሉትራን ከፔንቴኮስታሉ ጋር፣ ሉትራን ከሪፎርምድ ቴዎሎጂያን ጋር ያላቸው የመዳን ትምህርት ራሱ ልዩነት አለው።
እሱን እዛ ጋር እንያዘውና በሌላ ቪዲዮ እንመጣበታለን። ከእኛ ጋር ግን እነሱም አሁን ያለ ስራችን በጸጋ መዳን እንችላለን ማለት ጀምረዋል አለ። እኛ ዛሬ አይደለም ያሉ ከድሮ ጸጋው በእምነት ያድናል ብለን እንናገራለን፣ እናምናለን። ያ ማለታችን ግን እናንተ እንደምትሉት እያልን አይደለም። እናንተ ያለ ስራ ድነናል ስትሉና እኛ ያለ ስራ ድነናል ስንል ሰማይና ምድር ያለ ልዩነት አለ። እኛ ያለ ስራ ድነናል ስንል አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም ተቀብለን እንላለን። ማርቆስ 16:16 ዮሐንስ ወንጌል 6:51 ላይ እንዳሉ ዮሐንስ 3:5 ላይ ያሉትን ጥቅሶች መሰረት አድርገን እናንተ ግን ጥምቀትን ኤክስክሉድ ያደረገ ወይም በእምነት ብቻ ወይም በጸጋ ብቻ እንጂ መጠመቅም ወደ ጌታን ሥጋና ደም መቀበል ድነትን ይሰጣል ብላችሁ አታምኑ። በዚህም ሰፊ ልዩነት አለ። እኛ ስራ አያድንም አላለም። እንደዚህም ስንል ደግሞ ከሞት ወደ ህይወት ወደ ልጅነት ስንመጣ ያለ ስራችን መጥተናል። ልጅ ከሆንን በኋላ ግን ስራ መስራት ግዴታ ነው። ያ ደግሞ እግዚአብሔርን የመምሰል ህይወትም ስለሆነ ጥቅሙ ምንድን ነው ስንል ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 6-7 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል፣ በበጎ ስራ የሚሰሩት የዘላለም ህይወትን ይሰጣቸዋል ብሎ ይናገራል። ሌላኛው ደግሞ ገላትያ ምዕራፍ 6 ከቁጥር 7 ጀምሮ አትዘብቱ፣ እግዚአብሔር አይዘበትበትም። ማንም በስጋው የሚያጭደውን ከስጋ መንፈስን ያጭዳል፣ በመንፈስ የሚዘራ ከመንፈስ የዘላለም ህይወትን ያጭዳል። ስለዚህ በመንፈስ የዘላለም ህይወትን ለማጨድ ከተቀበልነው ከመንፈስ ቅዱስ አንጻር የተነሳ መልካም ስራ እንሰራለን፣ በዚህም የዘላለም ህይወት ይታጨዳል ብለን እናምናለን። በስላሴም ላይ በነገረ ክርስቶስም ላይ ሰፊ ልዩነት አለን። በነገረ ቤተ ክርስቲያን አስተምሮ በጣም ብዙ ልዩነት ነው ያለን። በሌላ ጊዜ እናነሳቸዋለን። ለአሁኑ ይቆያል። ነገር ግን መጨረሻ ላይ የህግ አካላትም ይህንን ኬስ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው ኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከእሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ ነው የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው ከመንግስት ጋር መደራደሪያ ይኸው እኔ እንደዚህ እየተበደልን እኔ ሆን ብዬ እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይህንን ነግሮን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም፣ ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም፣ በቃ መረጃዎቻችንን በቃ እኛ ትተናል ክሱን፣ ከእናንተ ጋር ባለን ሁኔታ በእንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው። ያለው ሁኔታ ይህን ይመስላል። አሁን ያለነው እንደዚህ አይነት ሁኔታ ነው። የህግ ጉዳይ ይህን ይመስላል ማለት ነው። ቀጣይ ዝምታ አሪፍ ነበረ። ለሙስሊሞች ግን ድምፅ ሆነው እኛን አሳልፈው ለመስጠት ብዙ የታገሉ ነበሩ። እውነት ለመናገር አብዛኞቹ እንደዚህ አይነት ሰዎች በጣም የሚያሳዝን ሁኔታ 2-3 መስቀል የሚያጠልቁ ናቸው። ደግሞ የኢትዮጵያ ኦርቶዶክሶች ከፍጥረት ሁሉ ክፉ ናቸው ይለናል የሙስሊሙ መጽሐፍት። እንግዲህ ከ10 በላይ ሰሂህ በሆኑ ሐዲሳት ላይ በኢትዮጵያ የምትገኘው የማርያም ቤተክርስቲያን ያለቻቸው ክርስቲያኖች ከፍጥረት ሁሉ ክፉ ናቸው ይለናል። ከፍጥረት ውስጥ አንዱ ለምሳሌ ሰይጣን ነው። ከሰይጣን በላን እኛም ክፉ ነው ብሎ ይሰድበናል፣ ስማችንን ያጠፋል። ለምሳሌ መረጃዎችን እስቲ እናንተ እዩት፣ ብዙ አሉ። ከዚህ ውጪ ለምሳሌ የተወሰኑትን ላምብላችሁ። ሰሂህ አልቡሃሪ 3873፣ ሰሂህ አልቡሃሪ 427፣ ሰሂህ አልቡሃሪ 434፣ ሰሂህ አልቡሃሪ 1341፣ ሰሂህ ሙስሊም 528 ኤ፣ ሚሽካት አልመሳቢ 4508፣ ሱናን አነሳይ 704፣ ሰሂህ ሙስሊም 528 ሲ ላይ ምን ይላል? እንግዲህ ግልጽ በሆነ ቋንቋ ላይ በኢትዮጵያ አንዳንዶቹ ላይ በአቢሲኒያ ያላል፣ በኢትዮጵያ ባለች ክርስቲያን ከፍጥረቱ ሁሉ እነሱ ክፉ ናቸው ስማችንን ሜንሽን አድርጎ እንግዲህ ይሄንን አይቶ ነው ሙስሊሞች እንደዚህ የሚጠሉን። እኔ ከየት ምንድነው ለዚህ የሚጠሉን ይላሉ። ምክንያቱም መጽሐፋቸው ነው እኛን ክፉ ነው ብለን። ምክንያቱም አንተ ለምሳሌ ሴጣን አትወድም፣ ሴጣን ክፉ ነውና ሴጣን አትወድም። መጽሐፋቸውም እኛን ሴጣን ነው ይላል። ኦርቶዶክሶች በተለይ በኢትዮጵያ ያለ ነው እና መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ፕሮቴስታንቶች አንድ አይነት ትምህርት የላቸውም፣ ፈጽሞ ሊኖራቸውም አይችልም። ነገር ግን
አንድ ነን በማለት ኦርቶዶክሳውያን ላይ መጥተው ይናገራሉ ወይም ደግሞ ኦርቶዶክሳውያን ጋር ለመከራከር ይቀርባሉ እንጂ አንድ አይነት ትምህርት የላችሁ። ራሳችሁ ስትናገሩ እናሰማችኋለን። መካነ ኢየሱስ ትክክለኛ ቤተክርስቲያን አይደለችም፣ እዛ ሄዳችሁ እንዳትጠመቁ እኛ አይደለንም ያልነው እነ ኤርሚያስ ናቸው። በማስረጃ ያሳያችኋለሁ። የኮፒ ሊንክ ድጋፋችሁ እንዳይለየን በደንብ ኮፒ ሊንክ አድርጉ። ማንም ሰው ጌታን ሲቀበል ከዚህ በፊትም ላደረግኩት ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በግል አላደረግም፣ እያደረግኩም ነው። አሁን ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። እንግዲህ ሁለታችሁ መጽሐፍ ቅዱስ ብቻ ነው የምትሉት፣ ማን ይዳኛችሁ? ሁለታችሁ መጽሐፍ ቅዱስ ብቻ ነው የምትሉት። መካነ ኢየሱስ ግን በጥምቀት ታምናለች፣ በህፃናት ጥምቀት። እናንተ ደግሞ ፈጽሞ በጥምቀት አታምኑ። ማን ይዳኛችሁ? ለዚህ ነው ፕሮቴስታንቲዝም ትክክለኛ መንገድ አይደለም። እርስ በርስ እንኳን አትስማሙ። ያ ሁላ 90 ምናምን ነው 60 ምናምን ብቻ አላቅም ብዛታችሁን። ያ ሁላ ተቋም አንድ ሆናችሁ ሳይሆን ለኦርቶዶክሳውያን መልስ ለመስጠት ነው አንድ መሆናችሁ የምታስመስሉት። ማስመሰል ደግሞ የእግዚአብሔርን መንግስት በፍጹም አያስገኝም። በቃ ስለዚህ እባካችሁ መጀመሪያ እርስ በራሳችሁ ተስማሙ፣ አንድ ሁኑ። ሁለታችሁ መጽሐፍ ቅዱስ ብቻ ነው የምትሉት። አንዱ ያምናል፣ አንዱ አያምንም። ማንም አይዳኛችሁ። እርስ በርስ ተጣልታችሁ ሌላ እምነት ጋር ስትሄዱ ግን አንድ ለመሆን ትሞክራላችሁ። ይህ ደግሞ በፍጹም ሐሰት ነው። ለዚህ ነው ፕሮቴስታንቲዝም ፈጽሞ ትክክለኛ መንገድ አይደለም የምንለው። እንግዲህ ኤርሚያስ ሲናገር እንደሰማችሁት በፍጹም መካነ ኢየሱስ ሄዳችሁ አትጠመቁ፣ መካነ ኢየሱሶች ደግሞ ኤርሚያስ ጋር አትሄዱ ይላሉ። ስለዚህ አትስማሙ። መጀመሪያ እርስ በርስ ተስማሙና ወደኛ ትመጣላችሁ። በምችሉት መጠን ኮፒ ሊንክ አድርጉ። ለዚህ ጌታ ካልታዘዝክ ይበቀላል። ደግሞ ወንጌላችን በሁለት በኩል ነው የሚናገረው። ይህ ጌታ አንተን ለማዳን መስቀል ላይ ወጥቷል። አባቱ ደግሞ አንተ ለማዳን አራራም። ብትቀበለው የዘላለም ሕይወት ይሆንልሃል። እምቢ ካልክ ግን ለጌታ ለኢየሱስ ክርስቶስ ወንጌል የማይታዘዙትን እግዚአብሔር ይበቀላል። ሳይበቀል ተቀበል ልጁን፣ ተቀበል ልጁን። ወንጌል ውስጥ ጥምቀት የለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ለምን ይገኛል? ውሃ ይገኛል አይደል? H2O ይገኛል። ይታይ ውሃ ቆሳዊ በሆነ ውሃ የምትወለድ ከሆነ አባት ሊሆን የሚችለው ውሃ ነው። ስለዚህ አባቴ የምትለው ውሃውን ይሆናል ማለት ነው። ይገባቸዋል። ይሄ ድንቁርና እኮ ነው። ኢየሱስን አልቀበልም ማለት ታዲያ ከዚህ በላይ ምን አለ? በቃ ይሄ እኮ አደገኛ ይኖራ። ይሄ መንፈሳዊ ድንቁርና እኮ ነው። ክርስቶስን እምቢ ማለት አረ ነው። አየህ፣ በመዘንክበት ስትመዘን ትላለህ። በሰፈሩት መስፈሪያ መሰፈር ማለት ነው። ምሳሌ ያልኳችሁ ጥምቀትን አነሳለሁ። ጥምቀት ያድናል ነው የሚለው መጽሐፍ ቅዱሳችን። ጥምቀት ለኃጢአት ስርየት ነው የሚለው። ጥምቀት ዳግም ለመወለድ ነው የሚለው። ጥምቀት ከጌታ ጋር አንድ ለመሆን ነው የሚለው። ጥምቀት ኢየሱስን ለመልበስ ነው የሚለው። ጥምቀት ለበጎ ሕሊና ነው የሚለው። ግን ወንድማችን ይህ ሁሉ አያምንም። ወንድማችን ጥምቀት አያድንም። ለኃጢአት ስርየት አይደለም፣ ዳግም ለመወለድ አይደለም፣ ክርስቶስን ለመልበስና ወይም ደግሞ ከጌታ ኢየሱስ ጋር አንድ ለመሆን ነው። እንደዛ አይደለም ነው የሚለው። ነው ካለ ያው ከጌታ ጋር አንድ ሳይሆን ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ከጌታ ጋር አንድ ለመሆን ነው ጥምቀት ብሎ ካመነ እንግዲያውስ ሰው ከጌታ ጋር አንድ ሳይሆን መዳን ስለማይችል ጥምቀት ለመዳን ነው ማለት ነው። ኤኒዌይስ በአጭሩ ጥምቀት ለድነት አይደለም ብሎ ነው የሚያስተምረው። ለኃጢአት ስርየት አይደለም ብሎ ነው የሚያስተምረው። መጽሐፍ ቅዱስ ደግሞ በግልጽ በተቃራኒው ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ ተነስ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ፣ ተጠመቅ ከኃጢአትም ታጠብ። ጥምቀት ያድናል፣ ያምን የተጠመቀ ይድናል። ሰው ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም እያለ ነው በግልጽ በቃ መጽሐፍ ቅዱስ ያስተማረው። ስለዚህ አሁን አንተ ራስህ ወዳጅ ተነስተህ ጥምቀት አያድንም ስትል መጽሐፍ ቅዱስ ብቻ ያልከው ትምህርት ውሸትህን ነው። ይኸው ይህንን ጥምቀት አያድንም የሚለውን ትምህርት ከየት ነው ያገኘው? ከመጽሐፍ ቅዱስ ነው አይደለም። መጽሐፍ ቅዱስ ላይ ጥምቀት አያድንም የሚል አለ፣ ያድናል የሚል አለ። አሁን አያድንም የሚልስ የለም። ከየት ነው ያገኘው? ከመጽሐፍ ቅዱስ ሳይሆን ከዚህ እንግዲህ ነው የነገረ ማይ ብራዘር ኦሪች ዘወንግሊ እሱ ነው ጥምቀት አያድንም ያለ እሱ። ከሱ ላይ ነው ኮልሽከው
እኔ የት አግኝቼው አክሊል የዛሬ 400 ነው 500 ዓመት አልነበር እንዴ ካልከኝ ከሱ የኮረጁ ሰዎች ይሄው ተላልፎ መጥቶ አንተ ጋር አስኮረጁ። ስለዚህ ከመጽሐፍ ቅዱስ ውጪ ነው። አንተ መጽሐፍ ቅዱስ ላይ የሌለ ነገርን ከሰዎች ስለተቀበልክ ሰው ሰራሽ የሆኑ ትምህርቶችን ስለተቀበልክ መጽሐፍ ቅዱስ ብቻ ነው የምቀበለው የምትለው ውሸትህን ነው። All right. Please do not watch it unless you really have to. But last Thursday at MIT, Stuart and I were confronted by some Orthodox Christians who were really wanting to push transubstantiation. And Stuart and I agreed we did not handle it very well. We never had anybody really push us as hard. And these were great guys, all right? ይህንን እንግዲህ ሰሞኑን በዓለም አቀፍ ዙሪያ መነጋገሪያ የሆነውን ዲቤት ብዙዎቻችሁ የዲያቆን ምህረትን ዲቤት ብዙዎቻችሁ አይታችሁታል ብዬ አስባለሁ። ክርስቲያኖች ዲያቆን ምህረት ሲያነሳ የነበረውን አርጊመንት በደንብ ካወቃችሁት በየትኛውም አይነት በተለይ መሰረታዊ ዶክትሪኖች ላይ ይህንን አርጊመንት ካወቃችሁት የትኛውም ፕሮቴስታንት በእናንተ ፊት ቆሞ መልስ ሊሰጥ አይችልም። በቃ ልክ እንደዚህ ራሱ ክሊፍ እንዳመነው በቃ ከብዶን ነበረ በግልጽ እንደዚህ ጠንካራ የሆነ እንትን ገጥሞን አያውቅም አለ። ይኸው በጣም ትልቅ የማቹሪቲውን ልክ ይህ ሰው አሳየ። ለምሳሌ በቃ በግልጽ አመነ። ይህ ሰው እንግዲህ በጣም ከሙስሊሞች ጋር ከኤቲስቶች ጋር ዲቤት ሲያደርግ ምናምን ከዚህ ቀደምም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እኔ በፊትም አውቀዋለሁ። በጣም የሚገርም አይነት ሎጂኮችን እያቀረበ አርጊው የሚያደርግ ሰው ነው። ግን በቃ የዲያቆን ምህረትን አመነ ከብዶት እንደነበረ ማለት ነው። ሰው እንዲከብድ ያደረገው ነገር ምንድነው? ዲያቆን ምህረት ሲያነሱ የነበራቸው አርጊመንቶች ናቸው። በጣም መሰረታዊ የሆነ አርጊመንት ነው። እንደው በዚሁ አጋጣሚ ግን ዲያቆን ምህረትን እንደው ሁላችሁም ጸልዩለት። እግዚአብሔር አምላክ ዘመኑን ይባርክ። እግዚአብሔር አምላክ ጸጋውን ያብዛለት። ከዛም በኋላም አንዳንድ በሱ ዙሪያ ላይ የሚነሱ ፕሮቴስታንቶች አንዳንድ ሀሳቦችን ለሚሰጡት ሀሳቦች መልስ የሰጠባቸውን ምናምን ከወንድሞች ጋር እየገባ ዩቲዩብ ላይ መልስ የሚሰጥባቸውን እያየው ነበርና መልስ የሚሰጥበት መንገድ በቃ በጣም የሚያረከው የሚያነሳቸው ማስረጃዎች የሚያነሳቸው አርጊመንቶች እጅግ በጣም ደስ የሚሉ እያንዳንዳችን ክርስቲያኖች ልናውቃቸው ልንረዳቸውና በዛ መልኩ ልንመልስ የሚገባንን አይነት አርጊመንቶች ነው እና እንደ ዲያቆን ምህረትን የቪዲዮ ፖድካስቶች ምናምን ዩቲዩብ ላይ ተከታተሏቸው። እግዚአብሔር አምላክ ጸጋውን ያብዛለት እና እንዳልኳችሁ ዲያቆን ምህረት ያነሳ የነበረው በቃ ትልቁ አርጊመንት ምንድን ነው? የትኛውንም ዶክትሪን ሰው አዲስ የሆነ ሰዓት ላይ የተፈበረከ ዶክትሪን ይዞ መጥቶ ይሄ ነው ትክክለኛ የመጽሐፍ ቅዱስ ትምህርት ሲል ኦኬ፣ ትክክለኛ የመጽሐፍ ቅዱስ ትምህርት ይሄ ከሆነ መጽሐፍ ቅዱሱን ቀጥታ የተቀበሉ ከመጀመሪያዎቹ ክርስቲያኖች ልክ እንዳንተ የሚያምን አሳየኝ። ይሄ በጣም ግልጽና ግልጽ አማርኛ ነው ባይዘ ሰው። ምክንያቱም ትክክለኛ የመጽሐፍ ቅዱስ ትምህርት ከሆነ በቃ የመጀመሪያዎቹ ክርስቲያኖች መጽሐፍ ቅዱሱን ቀጥታ የተቀበሉ ፕላስ ለእኛ ያስተላለፉልን በአንደኛው በሁለተኛው በሶስተኛው ሴንቸሪ የነበሩ ክርስቲያኖች እንደዛው ነው የሚያምኑት። አንተ ከምታምነው ግን ተቃራኒ ትምህርት ካላቸው ወይም እምነት ካላቸው አንተ መጽሐፍ ቅዱሱን ሮንግሊ ነው አንደርስታንድ ያደረግከው ማለት ነው። ስለዚህ ልክ እንዳንተ የሚያምን ከመጀመሪያዎቹ ክርስቲያኖች ጥቀስ ነው የተባለው። በቃ ይህንን አርጊመንት ከያዛችሁት የትኛውም ዶክትሪን ላይ የሆነ ነገር ሲነሳ ይህንን አርጊመንት ማቅረብ ነው። በቃ ፕሮቴስታንት በእናንተ ፊት አይቆምም። ይህን የመሰለ ትልቅ ሎጂካል ሰው በቃ ከብዶን ነበር አለ። በቃ ይሄ አርጊመንት ይኸው ከበደ፣ መመለስ አልቻሉም ነበር። ውይይቱ ላይም መመለስ ከብዷቸው እንደነበረ ሲናገር ነበር እና ይህንን ነገር አፖስቶሊክ ሰክሴሽንን ምን እንደሆነ ፓትሪስቲክ ፓትረን የሚባለው ነገር በአባቶች ዘንድ በምልአት የሚታመኑ በአንድነት በወጥነት የሚታመኑ ትምህርቶች ምን እንደሆኑ መረዳት እና ያንን ነገር ካወቃችሁት ክርስቲያኖች እመኑኝ ከማንኛውም ሰው ጋር በተለይ ከቤተ ክርስቲያናችን ውጭ ካለ ሰው ጋር ከየትኛውም ሰው ጋር ዲቤት ስታደርጉ ያንን ነገር ማንሳት ትችላለች። ፕሮቴስታንት ያላቸው አማራጭ ምን ይሆናል ማለት ነው? አብዛኛዎቹ ዶክትሪኖቻቸው አፖስቶሊክ ሰክሴሽን ስለሌላቸው ያ ነገር አያስፈልግም፣ በቃ መጽሐፍ ቅዱሱ ብቻ ነው በቂያችን ይላሉ። የምርም እኮ ትምህርታቸው መጽሐፍ ቅዱስ ላይ ኖሮ አይደለም፣ መጽሐፍ ቅዱሱን ሮንግሊ ይዘውት ድርቅ ሊሉባችሁ ነው። ሰው በቃ ያላቸው አማራጭ እሱ ብቻ ነው። ምክንያቱም ከመጽሐፍ ቅዱስን ቀጥታ ከተቀበሉ ክርስቲያኖች የእነሱን አንደርስታንዲንግ ማምጣት አይችሉም። ለዛ እኮ ነው አሁን ይህንን በዲቤቱም ዙሪያ ሌሎችም እንደዚሁ በተለያዩ ዲቤቶች የሚታወቁ ፕሮቴስታንት በቪዲዮ ምናምን የማውቃቸው ማለት ነው የተለያዩ ሀሳቦችን ወይም ደግሞ ምላሾችን ምናምን ለምህረት ለመስጠት ሲሞክሩ ምናምን አይቼ ነበር እና አብዛኞቹ የሚያቀርቡት አርጊመንት በቃ አሁን እንዳልኳቸው አይነት ነው። ምንም ብቁ ያልሆነ
በቃ አያስፈልግም መጽሐፍ ቅዱስ ብቻ የሚል ማለት ነው። ለምንድነው መጽሐፍ ቅዱስ ብቻ የሚሉት? የምርም ትምህርታቸው መጽሐፍ ቅዱስ ውስጥ ኖሮ ሳይሆን እንዳልኳችሁ መጽሐፍ ቅዱሱን ሮንግሊ አንደርስታንድ ያደረጉትና እንደዚህ ነው የሚለው ስለዚህ እንዲህ ይሄ ነው ትክክል ለማለት ማለት ነው። እና ይህን ነገር ተረዱት። ሰላም ክርስቶስ ይብዛላችሁ። ቤተክርስቲያንን በእጃችሁ ዳብሳችሁ ለምንድን ነው የምትሳለሙት? ቤተክርስቲያን ደጅ ላይ ለምንድን ነው የምትሰግዱት? ለቤተክርስቲያን ለምንድን ነው ሰላምታ የምትሰጡት ብለው ፕሮቴስታንቶች ሲጠይቋችሁ እንደዚህ ብላችሁ መልሱላቸው። እኛ ኦርቶዶክሳውያን በሐዋርያት ቅብብሎሽ የምናምን ከመጽሐፍ ቅዱስ የማንጨምር የማንቀንስ ትክክለኛ ክርስቲያን ነን በሏቸው። ብርሃነ ዓለም ቅዱስ ጳውሎስ እንደዚህ ብሎአል በሏቸው። እኔ የዓለማቱን ንጉሥ የጌቶቹ ሁሉ ጌታ እንደመሰልኩኝ እናንተ ደግሞ እኔን ምሰሉ ስላለ እኛ ቅዱስ ጳውሎስን እንመስለናል በሏቸው። የሐዋርያት ሥራ ምዕራፍ 18 ከቁጥር 22 ላይ እንደዚህ ይላል። ወደ ቂሳርያም በደረሰ ጊዜ ወጥቶ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ ወረደ። ማን? ቅዱስ ጳውሎስ። ለማን ነው ሰላምታ የሰጠው? ለቤተ ክርስቲያን። ሌላው ደግሞ ቤተ ክርስቲያን ለምንድን ነው በእጃችሁ ዳብሳችሁ የምትሳለሙ ብሎ ሲጠይቋችሁ ኦሪት ዘጸአት ምዕራፍ 30 ከቁጥር 22 አንብቡ በላቸው። እግዚአብሔር ሙሴን እንዲህ ብሎ አዘዘው በላቸው። ከድንኳኑ ጀምረ በውስጥ ያሉትን ንዋያተ ቅድሳት በሙሉ ዘይት ቀባ ይላል። ከዛ ቀድሳቸው፣ እነሱም የነካ ሁሉ ቅዱስ ነው። ማን የነካ? እነሱን የነካ ቀድሳቸው ብሎ ከጀመረ በኋላ እነሱን የነካ ምን ይላል? ቅዱስ ነው ስላለ እኛ የእግዚአብሔርን ቃል የምንከተል እንጂ የእግዚአብሔርን ቃል ምንጨምር ምንቀንስ አይደለንም በሏቸው። ለምንድን ነው ቤተክርስቲያን ደጅ የምትሰግዱ ሲሏቸው እንደዚህ ብላችሁ መልሱላቸው። በቅድስናው ስፍራ ለእግዚአብሔር ሰገዱ ተብሏልና በላቸው። መዝሙረኛ ዳዊት ላይ ምዕራፍ 95 ላይ አንብቡ በሏቸው። ሌላው ዳዊትም ከምድር ተነስቶ ታጠበ በሏቸው። ተቀባም፣ ልብሱን ለወጠ፣ ወደ እግዚአብሔርን ቤት ገብቶ ሰገደ ይላል። የሰገደው ማለት ለእግዚአብሔር ቤተ መቅደስ የእግዚአብሔር ማደሪያ ነው። አባት እኛም የእግዚአብሔር ቤተ መቅደሶች እንደሆኑ ሁሉ ቤተክርስቲያንም ራሷ ክርስቶስ ነው። የምንሰግደው ለክርስቶስ ነው።